እስቲ የሆነ ሰው ይመጣል ይበል እስቲ። እዛ በሱ ርዕስ ላይ ነው የምናገረው። እስቲ ለኔ ለራሳችሁ ጌታ ለኔም ይመጣልኛል በሉ እስቲ። ባልመጣላችሁ ነገር ጌታ ይመጣል። ባልተነካው ነገርሽ ላይ ኢየሱስ ይመጣል። ባልተዳሰሰው የህይወት ክፍል ላይም ጌታ እንደገና ይመጣል። ጌታ በነገረህ ነገር ላይ ይመጣል። ባወራሽ ነገር ላይ ኢየሱስ ይመጣል። ቢዘገይም ይመጣል እርሱ። ምንም ጥያቄ እስቲ የሆነ ሰው ይመጣል ይበል እንደገና። ይሄ ኢየሱስ ይመጣል። ጌታ የተባረከ ይሁን። ኢሳይያስ ምዕራፍ 40 ላይ እንደዚህ የሚል ክፍል አለ። ቁጥር 10 ላንብብና ከዛ ወደ 27 ሄዳለሁ። በመሃል ያለውን ትቼው ቁጥር 10 ላይ እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደመወዙም በፊቱ ነው። መንጋውን እንደረኛ ያሰማራል፣ ጠቦቶቹን በክንዶቹ ሰብስቦ በብብቱም ይሸከማል፣ የሚያጠቡትንም በቀስታ ይመራል ይላል። ሲመጣ ደግሞ እንዴት እንደሚመራ ጭምር ነው የነገረን። ወረድ ልበልና ለማን ነው የሚመጣው የሚለውን ቀጥሎ ያለውን ደግሞ ላንብብ። 27 ላይ ወረድ ብዬ እንደዚህ ይላል፣ ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች። የሚመጣላቸው እነዚህ ናቸው። ፍርዴም ከአምላክ ያልፋለች። ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎብዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ክብር ለኢየሱስ ይሁን። ኢሳይያስ ምዕራፍ 40 39ን እንደምታውቁት ብዙ ነገር ነው የሚናገረው። ተክሳጽ ነው በብዛት የሚያወራው 39ኙ ምዕራፍ። እዚህ ምዕራፍ 40 ላይ ግን ገና ቁጥር 1 ላይ አጽናኑ ሕዝቤን አጽናኑ ብሎ ይጀምራል። ይሄ በባቢሎን ምርኮ በኋላ ስለሚሆነው በራእይ ያየ የሚናገረው ክፍል ነው። ዛሬ ላይ ቆሙ ያው የእግዚአብሔር ሰዎች እኮ ይኑሩ፣ በእውነት አይናቸው የተከፈተ ሰዎች ይኑሩ። እስቲ አሜን በሉ እስቲ። አይኑ የተከፈተለት ይብዛ። ምን ጥሩ እኮ ነው። አይኑ የተከፈተላቸው ሲኖሩ ወዳጆቼ መዓት ነገር ምድር ታርፋለች፣ ትረጋጋለ። አሜን ሃሌሉያ። የእግዚአብሔር ቃል ብርቅ ከሆነ ጭንቅ ነው። በሳሙኤል ዘመን እንደነበረው ማለት ነው። ብርቅ ነበር አይልም፣ ጭንቅ ነው። እና አይናቸው የተከፈተ ሰዎች ይብዙና እሱ ዛሬ ላይ ሆኖ እዛ ጋር ያለውን ነገር ተመልክቶ ነው የሚናገረው። እና እነዚህ ሰዎች ከባቢሎን ምርኮ በኋላ ከ70 ዓመቱ በኋላ ሲወጡ ያለዋቸውን ያችን ጊዜ ነው በራእይ አይቶ የሚናገረው። በጣም የሚገርም ነገር ነው ይሄ ክፍል። እሱ ማለት ነው እሱ እዛ ጋር ሆኖ ወደፊት ስለሚሆነው ነው የሚያው። እና ምንድነው ያላቸው? ቁጥር 27 ላይ ያለውን ነው እንግዲህ ያዕቆብ ሆይ እስራኤል ሆይ። ይሄንን ቃል የተጠቀመው ለአንድ ነገር ነው። ያዕቆብ ሆይ እስራኤል ሆይ የሚለው ይሄ ኪዳን የገባላቸውን አባታቸው ነው የሚያስታውሳቸው። በጠቅላላ ህዝቡ ያዕቆብ አይደለም፣ አባታቸው ነው ያዕቆብ። ያ ኪዳን የገባላቸውን ያ እግዚአብሔር የማይዋሽ እግዚአብሔር የተናገረውን ወደ ኋላ ሄደው እስራኤል ሆይ ሲላቸው ትዝ የሚላቸው ነገር አለ። ያዕቆብ ሆይ ሲባል ትዝ የሚላቸው ኪዳን አለ ወዳጆቼ። እሱን ነው የሚያስታውሳቸው። ነብዩ መጥቶ ብድግ ብሎ የሚጠራቸው ያዕቆብ ሆይ ወደ ኋላ ሄዶ ለያዕቆብ በሁለቱ ወንዝ መካከል ድንጋይ ተንተርሶ የተነገረውን ያስታውሳቸዋል። እስራኤል ሆይ ሲል ደግሞ ለእስራኤል እግዚአብሔር የተናገረውን ያስታውሳቸዋል። ስለዚህ እንደ አንድ ሰው ያዕቆብ ሆይ እስራኤልም ሆይ ብሎ ነው የሚነግራቸው። ኪዳኑን አስታውሱ ወደ ኋላ። ምክንያቱም ብዙ ሰው ቃል ስለሚረሳ፣ ብዙ ሰው መልእክት ስለሚረሳ፣ ብዙ ሰው ትንቢት ስለሚረሳ፣ ነብዩ ግን ዛሬ ላይ ቆሞ እንደዚህ ይላቸዋል፣ አስታውሱ። እዛ ለአባታችሁ የገባሁትን ቃል የነገርኳችሁን ቃል አስታውሱ፣ ይመጣልና። ጌታ ይባረክ። እነሱ ምን ይላሉ? ይኸውላችሁ መንገዴ ከእግዚአብሔር ተሰውራለች። እውነታቸውን ነው። ምክንያቱም ከተማረኩበት ሀገር እስከ ኢየሩሳሌም 1400 ኪሎ ሜትር ነው። ይሄንን በአራት ወር ነው እንዲጓዙ የተፈረደባቸው። እዝራ የሚባል ሰው ነው መጥቶ ከባቢሎን ምርኮ ይዟቸው የሚወጣው። 49969 አካባቢ ሰው ነው የሚወጣው። ተመልከተ፣ ለ70 ዓመት የራሳውን ምድር እማታውቀውን ምድር 1400 ኪሎ ሜትር፣ መርከብ የለም፣ አውሮፕላን የለም፣ ምን የለም ወዳጄ። ይሄንን በእግር ለመጓዝ መንገዴ ከእግዚአብሔር ተሰውራለች ብትል አሁን ይገርማል እንዴ? እንደዚህ አይነት አሰልቺ መንገድ፣ እንደዚህ አይነት አታካች መንገድ። አሁን ከዚህ ደብረ ዘይት ሂዱ ቢባል 40 ኪሎ ሜትር አይሞላም እኮ። ስንቶቻችን እንሄዳለን? 1400 ኪሎ ሜትር አስበው ዝም ብለ። ስለዚህ እዛ መንገድ ላይ ቆሞ ሰዎቹ ኧረ እዚህ መንገድ ላይማ እግዚአብሔር የለም፣ ይሄማ የእግዚአብሔር መንገድ አይደለም፣ ይሄንንማ እግዚአብሔር አያውቀው፣ ይሄንን ኑሮማ አሁን ይሄን ኑሮ እግዚአብሔር ያውቀው ይላል አንዳንድ ሰው። አሁን ይሄን ህይወት እኔ ማልፈበትን መንገድ እግዚአብሔር ያውቀዋል፣ እኔ የሚሄድበትን እግዚአብሔር አለ እዚህ ውስጥ እግዚአብሔር ይላሉ ሰዎች። እግዚአብሔር አለ። እስቲ የሆነ ሰው እግዚአብሔር አለ ይበል እስቲ። እግዚአብሔር አለ። ስለዚህ እዛ ጋር ቆመው ነው እዚህ መንገዴ ከእግዚአብሔር ምን ሆናለች አሉት? ተሰውራለች። ይሄ በእግዚአብሔር እይታ ውስጥ የለም ማለት ነው። ይሄ መንገድ ነው እግዚአብሔር አያየውም ነው።
ጥያቄያቸው የለም ይላሉ። ፍርዴም ከአምላክ ያልፋለች ለምን ትላለህ ይላሉ። ስለሚሉ እኮ ነው ይሄዳሉ። ግን እየሄዱም ይሄንንም አሁን እየኖሩም እየተጓዙም ውስጣቸው ግን ማዕት ጥያቄ አለ። እያመለኩም እየዘመሩም እየሰበኩም ሰዎች ውስጣቸው ምን አለ? ብዙ ጥያቄ አለ ወገን፣ ብዙ ያልተመለሰ። አንዳንዱ እግዚአብሔርን ቻሌንጅ የሚያደርግ እዚህ ኑሮ ውስጥ እግዚአብሔር መኖሩን የሚጠይቅ እዚህ ትዳር ውስጥ አሁን እግዚአብሔር አለ ይላሉ አንዱ አለ። ግን እዚህ ቤት እግዚአብሔር አለ። ግን እዚህ ስፍራ እግዚአብሔር፣ ኢትዮጵያ ውስጥ ራሱ እግዚአብሔር አለ ይላሉ አንዳንድ ሰዎች። እኔ ግን እላለሁ እግዚአብሔር አለ። መጽሐፉ ስለሚል ጌታ የተባረከ ይሁን። ከዛ ይልና ለምን እንዴት እናገራለህ? ሰምቷችኋል። ለምንድን ነው እንደዚህ የምትሉት እናንተ አላችሁ? ለምንድን ነው እንደዚህ የምትናገሩት? እሺ አላወቅምን? አልሰማህምን? እግዚአብሔር ምን አይነት አምላክ ነው አላቸው። ማንነቱን ነው የሚነግራቸው። አልሰማህም ወይ? አብርሃም አልነገረህም ወይ? ያዕቆብ የኪዳኑ አልነገረህም ወይ? ይስሐቅ አልነገረህም ወይ? ሙሴ አልነገረህም ወይ? እኔ እግዚአብሔር ማለት ይሄ ነኝ። ላስታውስ። ምን አይነት ነኝ? ምን አይነት ነኝ? አንደኛ የምድር ዳርቻ ምንድን ነኝ? እኔ ፈጣሪ ነው። 1000 ኪሎ ሜትር የሚሆን 500 አይሁን እዛ ጥግ ያለውንም እዚህ ጥግ ያለውንም የፈጠርኩት እኔ ነኝ። እስቲ አሜን በሉ። የፈጠረው ያንተ አባት ነው። የፈጠረ ኪዳን የገባልሽ ነው። ስለዚህ ምን ይላችኋል? የምድር ዳርቻ ምንድን ነኝ አለ? ፈጣሪ ነው። እግዚአብሔር ስሙ ይባረክ። እሱ አይደክምም። አንተ ትደክማለህ እንጂ እሱ ምን አያረግም? አይደክምም። አምላክ ምን አያረግም? አይደክምም። ብራዘር አይደክምም። ቃል ይዘህ ደክመህ ሊሆን ይችላል። ትንቢት ይዘህ፣ መልእክት ይዘህ፣ ሐሳብ ይዘህ፣ ራእይ ይዘህ እግዚአብሔር ተናግሮ ደክመህ ሊሆን ይችላል። እነኚህ ሰዎች እውነተኛ መልእክት ነው የሰሙት። ኤርሚያስ የሚባል የማይዋሽ የእግዚአብሔር ሰው ተንብዮባቸዋል። 70 ዓመት ነው በቃ አለቀ። ምንም የሚለወጥ አይደለም። ከዛም እንደሚመለሱ እግዚአብሔር ተናግሯል። የማይለወጥ እውነት ነው ወዳጆቼ። ይሄም ቃል እያለ ግን ሰው ይደክማል። ትንቢትም እያለ ሰው ይዝላል። ቃልም እያለ ሰው ተስፋ ይቆርጣል። እንዴ እስከ መቼ ነው ይላሉ ሰዎች ብለዋል መጽሐፍ ላይ። በኋላ መጣበታል ይላሉና እንደዛ ነው። እሱ ምን አያረግም? አይደክምም። ደግሞ ምን አያረግም? አይታክትም። አንተን በመሸከም አይታክትም። አንቺ ጋር ባለው ነገር አይታክትም። እግዚአብሔር ታካክ ሰው ነው። ሰው ያው የታወቀ ነው። እግዚአብሔር ግን ምን አያረግም? አይታክትም። ማስተዋሉም አይመረመርም ካለ በኋላ ለደካማ ምን ያረጋል? ዛሬ ላይ ለደከሙት መንገዴ ተሰውራለች ላሉት እግዚአብሔር ምን ይላቸዋል? እኔ ኃይልን እሰጣለሁ። እስኪ የሆነ ሰው ኃይል ይሰጠኛል ይበል እስቲ። በትደክሚም ኃይል ይሰጥሻል። ከራእይህ ጋር ትገናኛለህ። ከህልም ጋር ትገናኛለህ። በኢየሱስ ስም ትገናኛለህ ወዳጅ። ደክመህ ሊሆን ይችላል፣ ግን ቃሉ የታመነ ነው። ለደካማ ኃይልን ይሰጣል። ጉልበት ለሌለው ደግሞ ምን ያደርጋል አለ? ብርታት ይጨምራል፣ አቅም ይሰጣል። ከዛስ እውነታውን ነው። ብላቴኖች ይደክማሉ። ወጣቶች ይላል አዲሱ መደበኛ ትርጉም። ወጣቶቹ እንኳን ይሄን 1000 ምናምን ኪሎ ሜትር መሄድ አይችሉም። ይደክማሉ፣ ይታክታሉ። ምንም ጥያቄ የለው። ማንም ይሄን ቶለሬት ታግሶ መራመድ አይችልም። ጎበዛዝቱን ፈጽመው ይወድቃሉ ካለ በኋላ እግዚአብሔርን በመተማመን የሚጠባበቁ ግን ዋስትናው ይሄ ነው አለ። ለመቀጠል ዋስትናው ያንተ ወጣትነት አይደለም። ዋስትናው ያንተ ጉልበት አይደለም። ዋስትናው የሰበሰብከው ገንዘብም አይደለም። ዋስትናው ዕውቀትም አይደለም። ዋስትናው ከእግዚአብሔር ጋር ያለ ግንኙነት ነው። እስቲ ወደ አሜን ይበል እስቲ። እግዚአብሔርን በመተማመን ምን የሚያደርግ የሚጠባበቅ። ሌሎቹ ነገሮች ሁሉ ከጊዜ ጋር ይለዋወጣሉ ወገን። ስለዚህ ነገሮች ከጊዜ ጋር ስለሚለዋወጡ የማይለዋወጥ ግን አንድ አለ። እግዚአብሔር የተባረከ ይሁን። እሱን በመተማመን የሚንቀሳቀሱ ግን ምን ያደርጋሉ አለ? ከማርጀት ይልቅ፣ ከመድከም ይልቅ፣ ከመዛል ይልቅ፣ ተስፋ ከመቁረጥ ይልቅ ምን እያደረጉ ነው የሚሄዱት? ኃይል እያደሱ። ይሁንላችሁ በኢየሱስ ስም። እግዚአብሔርን መጠበቅ አታካች ነገር ነው። አይኖ እኔ አሁን ቀላል ነው ብዬ አልሰብክም። በመጠበቅ ውስጥ ያላችሁ ሰዎች ስላላችሁ። መጽሐፍ ቅዱስ ደግሞ ጥሎበት ልበለው የመጠበቅ መጽሐፍ ነው ራሱ። ስታነበው ያልጠበቀ ሰው የለም። ምን እናርገው እንግዲህ? ይሄን መጽሐፍ ካነበብክ የምታገኘው ታሪክ የምን ታሪክ ነው? የሁሉ ሰው ታሪክ፣ የመጠበቅ ታሪክ ነው የምታገኘው አንተ። ከአብርሃም ብትጀምር አብርሃም ስንት ዓመት ነው የጠበቀው? 25 ዓመት አይደለም እንዴ? 25 years ቃል ይዘህ 25 መጠበቅ ቀላል አይደለም። የመጠበቅ መጽሐፍ ነው። እግዚአብሔር ግን በእርግጥ ይመጣል። እስቲ የሆነ ሰው ይመጣል ይበል እስቲ። ያንተና የሱ ጊዜ አይተው አይገናኙም እንጂ በእርግጥ ግን እሱ ምን ያደርጋል? ይመጣልሃል። አሜን ሃሌሉያ። እግዚአብሔር ለአብርሃም ልጅ ሰጣሃለሁ ሲል በማግስቱ አይመስልም? በማግስቱ እኮ ነው የሚመስለው። በቃ ወዲያው በማግስቱ ሳራ የምትወልድ ነው የሚመስለው። ግን እግዚአብሔር ጸጥ አለ። nothing 25 years
25 ዓመት ወገን ከባድ። ዮሴፍ 13 ዓመት አንድ ወጣት ልጅ 13 ታፍ የሆኑ መንገዶች የመጠበቅ ታሪክ ነው የምታገኘው። የመጠበቅ ታሪክ ነው ወዳጅ። አንተ በመጠበቅ በተታክት ካንተ በፊት እንደዚህ የጠበቁ ሰዎች አሉ። ለዚህ ነው ዛሬ ለምትጠብቁ ሰዎች በርግጥ ይመጣል። ርዕሴ ይመጣል ስለሆነ ለምትጠብቁ ሰዎች ሁሉ ጌታ ምን ያደርጋል? ምክንያቱም ለአብርሃም መጥቶ ላንተ አይቀርም፣ ለዮሴፍ መጥቶ ላንቺ አይቀርም። ሙሴ 40 ዓመት ነው የጠበቀው። ምንም የታወቀ ነገር ነው። 40 ዓመት ጉልምስና፣ ወጣትነቱ፣ ዕውቀቱ ኤክስፓየር አደረገ። አንተ በግብጽ ጥበብ የተማረ ነበር ይላል። የግብጽ ዕውቀት ሁሉ 40 ዓመት ላይ ኤክስፓየር አደረገ። ሁሉ ነገር ባዶ ነው። ጉልበቱ ኤቭሪ ነገር ያ ሁሉ ወኔ ያ ሁሉ እግዚአብሔር ነፃ እስራኤልን ነፃ ያወጣ ይመስለው ነበር ይላል። ያ ሁሉ ራእዩን ሁሉ ወደዛ ተወ። እግዚአብሔር መጥቶ ታወጣለህ ሲለው ሰው ፈልገህ ላክ። እኔ እዚህ ውስጥ የለውበት። እኔ ወዳጄ ልጆቼን በሰላም ላሳድግ በጎቼን እየጠበቅኩ በሚልበት ሰዓት ነው እግዚአብሔር የመጣው። መጠበቅ አድካሚ ነው አይኖ። ስለዚህ ለምትጠብቁ ሰዎች ግን ዛሬ ተስፋ አለ። ጌታ ይመጣል። አሜን ሃሌሉያ። ኢየሱስ 30 ዓመት ጠብቋል። ምን ጥያቄ አለ? ሁሉም ጠብቆ ነው። ሩትም ጠብቃ ነው ራሱ። አንዳንዶች እንደምናስበው ሩት ተራ ሴት አይደለችም። ባይዘው ሩት ማለት ይኸውልህ የመሳፍንት ልጅ ነች። ባይዘው ታሪኩን ብታጠር ባላቅ የሚባል ሰው ታውቃላችሁ? መጽሐፈ መሳፍንት ላይ አንብባችኋል? እስራኤልን ሊያስረግም የወጣው አይደለ? ባላቅ የባላቅ የልጅ ልጅ ናት እሷ። ባላቅ ኤግሎምን ወለደ። ኤግሎም ደግሞ ሩትን ወለደ። ኤግሎም ደግሞ 18 ዓመት በመጽሐፈ መሳፍንት ላይ እስራኤልን የጨቆነ ሰው ነው። የሱ ልጅ ናት። ብራዘር የከበረ ቤት ትታ ነው ሴትይቷ። ዝም ብላ ተራ ሴት አይደለችም። በጣም የከበረ ትልቅ ቤት ትታ ነው። አገሯ በጣም የሞላ ትልቅ ሴት ናት። ያንን ትተ እግዚአብሔርን ተስፋ ቦዔዝ የሚባል ሰው መጠበቅ፣ ቦዔዝ ይመጣል ብለን መጠበቅ። ይሄ አሻግረ ማየት ካልቻልክ አይሆንም። እግዚአብሔር ዛሬ አይኖቻችሁን ይክፈት በኢየሱስ ስም። ስለዚህ ሩት የምትባል ሴት እንዴት የጠበቀችው? አሁን እሷ ከዛ ወጣ ቃርሚያ የምታስለቅም እንጂ ቃርሚያ ለቃሚ አልነበረችም። እሷ ራሷ አስለቃሚ ነች። ከሞላበት ኑሮና ቤት የወጣች ናት። ግን ወዳጅ እንዳንድ መንገዶች እንደዚህ ነው የሚጠበቁት። እኔ ዛሬ ላለው የሆነ ጸጋ ይለቀቅላችኋል። ክብር ለኢየሱስ ብቻ ይሁን። ጥበቃ አስቸጋሪ ነው። ጥበቃ ከባድ ነው። ለምን ከባድ እንደሚሆን ልንገራችሁ። ለምን በደንብ እንዲገባን። መጠበቅ ለምን አስቸጋሪ ይሆናል? አንደኛ መጠበቅ ብቻውን አለመሆኑ ነው። መጠበቅ በራሱ ብቻውን አይደለም። ስትጠብቅ የሚበላሽ ነገር አለ። ዝም ብለህ ስትጠብቅ መንገድ ላይ እንኳን ሰው ስትጠብቅ እኮ ዝም ብሎ ነው እንዴ? መጠበቅ ብቻ አይደለም። መንገድ ላይ ሰው ስትጠብቅ አትሊስት አቧራ ይመታል። የለም ፀሐይ ያቃጥላል። ጠብቃችሁ ታውቁም? ያ ፀሐይ ያቃጥላል፣ አቧራ አለ፣ ስንት ነገር አለ። አንዳንዱ ሊሰድብም ይችላል። ምን መንገድ ትዘጋለህ ምናምን ዞር በሌል ይችላል ራሱ መንገድ ላይ ስትቆም አለው። እና መጠበቅ ይኸውልህ መንገድ ላይ እንኳን ሰው መጠበቅ ከባድ ነው። እና መጠበቅ ብቻውን አለመሆኑ ነው ችግሩ። አብርሃም ዝም ብለህ መጠበቅ እኮ ቢሆን ችግሩ። መጠበቅ ውስጥ ያሉ ከባባር ነገሮች አሉ። በጣም ከባባር ነገሮች አሉ። እሱን ብናገር ጥሩ ነው ወዳጄ። አንዱ ምንድነው? መጠበቅ ውስጥ ያለው አንዱ አስቸጋሪ ነገር ሰው እንደሞኝ ይቆጥራል። ዝም ብለህ እግዚአብሔር ትላለህ እንዴ? ዝም ብለህ ቸርች ትላለህ፣ ጸሎት ትላለህ፣ መዝሙር ትላለህ። አየህ ስድብ ይሆንብሃል መጠበቅ። መጠበቅን አስቸጋሪ ከሚያደርገው ነገር ብቻውን ቢሆን ጥሩ ነው። ተከትሎት የሚመጣ ነገር አለ። ምን? ነቀፋ፣ ስድብ። ታስታውሱ እንደ የቆሬ ልጆች እንደዚያ የሚል መዝሙር ዘምረዋል እኮ። አምላኬ ወዴት ነው ሲሉኝ እንባዬ በቀንና በሌሊት ምግብ ሆነኝ አላሉ? መጠበቅ ነው። አየህ ሲጠብቁ የለም። እና ሰው በአምላካቸው ይሰድባቸዋል። በአምላካቸው ያንቋ። የታለ አንተ አምላክ? የታለ የጎበኘ? የታለ ይሄ ያድናል የምትለው? ኢየሱስ ያድናል ያልክ ትጮዋለህ። ግን መች አንተ ራስ ወጣ የሚል ጥያቄ ይነሳባል። ስለዚህ መጠበቅ ብቻውን አይደለም። ችግሩ ይሄ ነው ወዳጆቼ። አንዱ እንደ ኢዮብ ሚስት አይነት ደግሞ ስትጠብቅ አጠገብህ ደግሞ አለ። አሁንም በፍጹምነትን ይዛል አላለችው? አሁንም እግዚአብሔር ያድነኛል ብለህ ነው የቆምከው። አሁንም እግዚአብሔር አለ ትላለህ። ዛሬም አዎ እላለሁ። ጌታ ይባረክ። እስቲ የሆነ ሰው እላለሁ ይበል እስቲ። አዎ ዛሬም እግዚአብሔር አለ። ጌታ የተባረከ ይሁን። እና እላለሁ ይላል እሱ። ኢየሱስ ክርስቶስ ያድናል። እሱ ብቻ አይደለም። ጌታችን ኢየሱስ ክርስቶስ አንዱ ከተባለው ይሄ ነው። አንዱ የተባለው ማን ነው የሚጣራው አሉ መስቀል ላይ? ኤልያስ። እስቲ ኤልያስ መጥቶ ያድነው አልተባለም እንዴ? የሞተ ያስነሳው ጌታ እሱ ራሱ በዛ ሞት አልተያዘም እንዴ? ከባድ ነው ወዳጄ። መጠበቅ ከባድ ነው። ህዝቡም ቆመው ይመለከቱ ነበር። መኳንንቱ ደግሞ ሌሎችን አዳነ። እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ፣ እሱ በእግዚአብሔር የተመረጠው ከሆነ ክርስቶስ ከሆነ ራሱን
ያድን እያሉ ያፌዙበት ነበር። አየ አንዱ ሰው የሚያፌዝብህ ይሄን ነው ማለት ያድንህ እስቲ ይሄ ስትጸልይ የኖርክለት ይሄ ስታመልከው የኖርከው ስትዘምር የኖርከው። ስለዚህ መጠበቅ ውስጥ ያለው ትልቁ ቻሌንጅ አንዱ ይሄ ነው ወደ መጠበቅ ብቻውን ስላልሆነ ማለት ነው። ሁለተኛው በመጠበቅ ውስጥ የሚበላሹ ነገሮች አሉ ብያችኋለሁ። በመጠበቅ ውስጥ ምን አለ ብያችኋለሁ? እንደ ሰው የሚበላሽ ነገር አለ። ይሄንን ምን እንደ ሰው ስትጠብቅ ዝም ብላ አይደለም እንዳልኩ አንተ ጥሩ ምናምን አምሮብህ ወጥተህ መንገድ ላይ አቧራው አመድ አልብሶ ሰውየውን ስትጠብቅ አለቀ በቃ ብዙ ነገር ተበላሽቶ ነው የምታገኘው። ልክ እንደዛው ጌታንም ስትጠብቅ እንደ ሰው የሚበላሹ ነገሮች አሉ። ይሄን እንዳትረሳ። እንደ ሰው ውበት ሊረግፍ ይችላል፣ አቅም ሊደክም ይችላል፣ ብዙ ነገር ስፍራው ሊለቅ ይችላል፣ ሰው ካጠገበ ሊበተን ይችላል። አንተ እየጠበቅ ብቻህ ልትቆም ትችላለህ። ሰው ሁሉ ሄዶ ማለት ነው። መዓት ነገር ሊፈጠር ይችላል ወዳጄ። እንደ ሰው ነው የምነግርህ። ዕውቀት ጊዜ ሊያልፍበት ይችላል። ገንዘብ ካንተ ሊበተን ይችላል ስትጠብቅ። አብርሃም ሲጠብቅ እኮ እንደምን ነካ እየጠበቀ ሮሜ ላይ ምንድነው የሚለን? የሳራ ማህፀን ሙት ሆነ አይልም? አየ በመጠበቅ ውስጥ የሳራ ማህፀን ሞተ፣ የሱ ሰውነት እንደሙት ሆነ እኮ ነው የሚለው። ተመልከት፣ መጠበቅ ያደረገው ነው። እየጠበቀ ሰውየው እየሞተ ነው። በስጋው እየሞተ በውስጡ እየጠነከረ፣ ውጫዊ ነገሩ እየፈረሰ በውስጡ ግን እየበረታ። ልክ ነኝ ወይ? ይሄ ነው መጠበቅ። ይሁን በመጠበቅ ውስጥ ከአንዳንድ ነገሮች አሉ በቃ እንደ ሰው ካንተ የሚነሱ እንደ ሰው ካንተ ላይ የሚሄዱ ትምክህት፣ ሁሉን እችላለሁ ማለት፣ ሁሉ ባንተ እጅ እንዳለ ማሳብ፣ ብዙ ጉልበት፣ ወጣትነት፣ ብዙ ነገር እንዳለ አይቀጥልም። አንዳንዴ አይቀጥልም ብራዘር፣ ዝም ብሎ አለ። እና መጠበቅን ሁለተኛ ከባድ የሚያደርገው ነገር እሱ ነው። ሮሜ 4:19 ላይ የሚነግረን እሱ ነው። ምንድነው የሚለው? የ100 ዓመት ሽማግሌ ስለሆነ። የስንት ዓመት ሽማግሌ ሲነግረው 75 ዓመት። በዛ ጊዜ በጣም ጥሩ እድሜ ላይ ነው 75 ዓመት። የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራን ማህፀን ሙት የሆነውን በእምነቱ ሳይደክም ምን አደረገ? ተመለከተ። በምን ውስጥ ነው የሳራ ማህፀን ሙት የሆነው? በመጠበቅ ውስጥ ነው ብራችሁ። አንዳንዱ ነገር ያንተ የሆነ ነገር በመጠበቅ ውስጥ ስፍራ ይለቅና የእግዚአብሔር የሆነው ነገር ግን ይቀጥላል። ክብር ለኢየሱስ ይሁን። አየ የፈለገ ይሁን በመጠበቅ ውስጥ ግን አትከስርም። አብርሃም በ75 ዓመቱ ከሚወልደው ልጅ ይልቅ በ99 ዓመቱ የወለደው ልጅ ነው ለበረከት የሆነው። አየ በመጠበቅ ውስጥ የምታመጣው ነገር የተሻለ ነው። በመጠበቅ ውስጥ የምታገኘው ነገር የበለጠ ነው። አሜን ሃሌሉያ። ይሄን ሳወራችሁ ተስፋ ላስቆርጣችኋለሁ። በመጠበቅ ውስጥ የምታገኙት ነገር ውድ ነው፣ በጣም ውድ ነው። አሁን እስቲ ማን ነው የዛች የሐና ምራት ፍናና ምትባል አታውቋትም? እሷን አትወቋት፣ ታበሳጫት ነበር ይላል ራሱ። አሁን እስቲ የሷ ልጅ ታሪክ የሚነግረን ሰው አለ? የሷ ልጆች ታሪክ የት ነው ያለው? ምንም የሚታወቅ ነገር የለም። ሳሙኤል ግን ይውል ዛሬም አለ። ዛሬም ግን ስለሱ ይሰበካል። ዛሬም ግን ስለሱ ይወራል። መጽሐፍ ቅዱስ ላይ ከአራት ምናምን ያላነሱ መጽሐፍቶችን የጻፈው እሱ ነው። አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ እነዚህን የመሳሰሉ አንደኛ ዜና፣ ሁለተኛ ዜና፣ እነዚህ ሁሉ የሱ ጽሁፎች ናቸው ይባላል። ተመልከት፣ ይሄ ከመጠበቅ ውስጥ የወጣ ፍሬ ነው። ክብር ለኢየሱስ ይሁን። የሆነ ሰው ዛሬ በዚህ ፍሬ ይከብራል በኢየሱስ ስም። እየጠበቅህ ነው፣ በክብር ይመጣልሃል። እየጠበቅሽ ነው፣ በክብር ይመጣልሻል። እየጠበቅህ ነው፣ ኢየሱስ ራሱን ይገልጥበታል። ያንተ ይቅርና የሱ ይታይ በኢየሱስ ስም። እስቲ አሜን በሉ። እስቲ የሚጠብቁ ሰዎች ይሄንን የሚፈልጉ ሰዎች ናቸው። ከራሳቸው ደስታ ይልቅ የእግዚአብሔርን ደስታ፣ ከራሳቸው ስኬት ይልቅ የእግዚአብሔርን ህይወት የሚፈልጉ፣ ከራሳቸው ማግኘት ይልቅ የእግዚአብሔር ነገር በእነሱ እንዲገለጥ የሚፈልጉ ሰዎች፣ እነሱ የሚጠብቁ ሰዎች ናቸው። እኔ ጌታን እጠብቃለሁ፣ ደስ ይሉኛል። እኔ ጌታ ምን አደርገዋለሁ? ጠብቀዋለሁ። ስለዚህ የሚበላሹ ነገሮች አሉ። ሌላው ደግሞ ከባድ የሚያደርገው መጠበቅ ምንድነው መሰለ? አመፀኞች ሲሳካላቸው ስታይ፣ ይሄ ራሱ ሌላ ጨጓራ ይልጣል በለው። የማይጠብቁ ሰዎች ምን ሲያደርጉት አለ? ሲሳካላቸው ሽው ባጠገበ። ይኸውልህ አንተ እዚህ እየጠበቅ አንተ የምትጠብቀውን ነገር እነሱ ባቋራጭ ይዘውታል። እነሱ ባቋራጭ ቆመውበታል። እነሱ ባቋራጭ አግኝተዋል። አንተ ግን እዛው ምን ታደርጋለህ? ጌታን እየጠበቅኩ ነው። ሰው ምን እንደሚል አስብ እስቲ። ጂል እንደ እነገሌላ ታይም ትባላለህ። ይኸውልህ ሪፈረንስ ደግሞ አለ እኮ አለ። ሪፈረንስ የሚጠቀሱ ሰዎች አሉ። ይኸው ገሌን አታየው፣ እገሊትን አታያት። አንቺ እዚህ ዝም ብለሽ ቆመሽ ቀረሽ ማለት ቆሞ መቅረት የሚባል
እግዚአብሔር ይገስጸውና እና እንደዚህ ይላሉ የማይጠብቁ አመፀኞች ሲሳካላቸው ስታይ መዝሙር 37:7 ላይ እንደዚህ ይላል በእግዚአብሔር ፊት ጸጥ በል በትዕግስትም ተጠባበቀው መንገዱ በተቃናለት ክፋትንም በሚሸርብ ሰው ልብህ አይሸበር ይላል። ልብ ምን አይሆን አይሸበር ወዳጅ አሉ ግን የኃጢአት በኋላ መጣበታለሁ አሳፍ ያለውን አሳፍ እኮ ይሄ ነው ቻሌንጅ እኮ እንዴ አንተኛ እዚህ በቤተ መንግስት እዚህ በቤተ መቅደስ እየዘመርን መዝሙሩን እኔ እየመራሁት ይሄን ሁሉ እዚህ ቁጭ ብለን ያላ እዛ ቤተ መንግስት አይደል የሚኖረው እሱ አሳፍ ቤተ መንግስት እኮ ነው ያለው ቤተ መንግስት ነው የዛይ ዳዊት እዛ ኳየሩ ነው ኳየር ብቻ አይደለም ማለት he's a prophet by the way ነብይ ነው ይላል መጽሐፉ አሳፍ እንትን ብቻ አይደለም ዘማሪ ብቻ አይደለም ምን ነበር ነው የሚለው ሄዱና 25ን አንብቡት አይ ቲንክ አንደኛ ዜና ምናምን ይመስለኛል 25 ላይ ስታነቡ ነብይ ነበር ይላል ተመልከት ሰውየው ነብይ ነው ሰውየው ዘማሪ ነው እዛ ቤተ መንግስት ያለ ብዙ ሀብታም ብዙ ባለጠጋ ብዙ የሞላለ ሰው ስለሆነ የሚመጣው ሰዎች እንዴት ባለጠጋ እንደሚሆኑ ያያል ላጥ ሲሉ ያያል እልፍ ሲሉ ነገር ሲቃናላቸው ብዙ ነገር ያያል ይሄንን አይቶ እኔ ራሴ አዳልጦ ይነበራል ብዙ ያዳለጠው ጴንጤ ያለ ምን ነካ አንተ አዳልጦት ነገር ውስጥ የገባ አዳልጧቸው ሙስና ውስጥ የወደቁ አዳልጧቸው በወንብድና ይዘረፉ አዳልጧቸው ማይሆን ነገር ውስጥ የገቡ ብዙዎች ናቸው ምን እንደ ምን ነካ በጣም ነው የሚያዳልጥህ እንጂ እንደ ሙዝ ልጣጭ በለው እውነቴን ነው ነገር በጣም አደገኛ ነው እና አሳፍ እሱ ነው እንደውም ላምበው አንዳንዱ ባለበው ጥሩ ነው እሱ እግዚአብሔር ልባቸው ንጹህ ለሆነ ለእስራኤል እንዴት ቸር ነው ይላል ይኸውልህ አሳፍ 3 እውነቶችን ይናገራል ባይዘው ስታጠኑ 3 እውነቶች ይናገራል የመጀመሪያው እውነት ይሄ ነው እግዚአብሔር አለ ልባቸው ለቀና እንዴት ቸር አሁን እውነት ነው እውነት አይደለም እውነት ነው በጣም የሚገርም እውነት ነው የተናገረ እግዚአብሔር ልባቸው ለቀና ቸር ነው ካለ በኋላ ወዲያው ደግሞ ግልብጥ ብሎ አሁን ይሄን የተናገረ ሰው እንዲህ ቶሎ ይገለበጣል ትላለ ደግሞ ወዲያው ግልብጥ ብሎ ቀጥሎ ያለውን ተመልከት እኔ ግን እግሬ ሊሰናከል አዳልጦኝም ልወድቅ ጥቂት ቀረኝ ነው የሚለው አዲስ መደበኛ አዳልጦኝ ልወድቅ ነበር አንተ ጥቂት ቀረኝ ለምን ስትለው ቀደም የነገርኳችሁ ክፉዎች ሲሳካላቸው አይቼ በአመፀኞች ቀንቼ ነበርና ለምን አዳለጠ ካለው እግኔ መጠበቅ ትርጉም አጣብኛል እግዚአብሔርን መጠበቅ ዋጋ አጣለ ለምን ብዬ ነው የምሰቃየው ለምን ብዬ ነው መከራ ለምንድን ነው በዚህ በጠንካራ መንገድ በጠባቧ የኢየሱስ ጠባቧ መንገድ ያለው ውስጥ ምገባው ሰፋ ስንት አይነት መንገድ ይያለ ለምንድን ነው የሚጨነቀው እንዴ ስንት አይነት አማራጭ ይያለኝ ይላሉ ሰዎች ስንት አይነት እድል ይያለ እድሌን ያበላሸው ለምንድን ነው እንደዚህ ዋጋ መከፍለው የሚል ነው አሳፍ ይሄንን አይቶ አረማመዴ ሊወርቅ ጥቂት ቀረ መዝሙሬን ትቼ ትንቢት ትቼ ጭልጥ ልነበራል ልገባ ነበር እዛ እነሱ ጣቢያ እነሱ ሰፈር ልገባ ነበር ጥቂት ነበር የቀረኝ የመጀመሪያው እውነት ሁለተኛው እውነት ደግሞ ይሄ ነው እውነት ነው በቃ ያስቀናል ይዘረዝራል እነኚህ ክፉ ሰዎች ምን ለሞታቸው ጣር የለውም አይደለም አንድ አይ ጣር የላቸውም ሰውነታቸው ጤናማ የተደላደለ አንተ አይታመሙም እኮ ነው የሚለው ምን ነካ ክፉዎች አንተ እውነት ክፉ ሰው እድሜው ረጅም ነው ይባላል እኛ ሀገር እንኳን እድሜው ረጅም ነው ምናምን አልሰማህም አንዳንድ አባባሎች ጥሩ ናቸው ግዴለ መጽሐፍ ቅዱስም ላይ ባይኖሩ ረጅም ነው በቃ እንደዛ ነው የሚለው አሳፍ ለሞታቸው ምን የለውም መጣጣር የለውም አንድ አይጣር የለባቸውም በሰዎች የሚደርሰው ጣጣ አይደርስባቸውም ማለት መዘመር ምንድነው መጸለይ ምንድነው ብዬ ራሴን ጠየቅኳል ሁለተኛው እውነት ነው እማትክዱት እውነት ነው ይሄ በየቀኑ እኔና እናንተን ያጋጥማል አያጋጥምም እንዴ አንተ ቆመ ባጠገብ ያለፉ ሰዎች የሉ ትናንትና ካንተ ጎን የነበሩ ወይ ካንተ በታች የነበሩ ጥለው የሄዱ ሰዎች የሉም እንዴ ሪሊ አንተ አማራጭ ስላጣህ ነው አንቺ አማራጭ ስላጣሽ ነው ኖ ለዚህ ነው ከዛ በኋላ ልጄ ሆይ አለ ዳዊት እኮ ለዚህ ነው ልጄ ሆይ በኃጢአተኞች አትቅና ለምን መሰለ ነገሩ የመጣበት መንገድ ጽድቅ አይደለም ነገሩ የመጣበት መንገድ ከባድ ነው እና ቀናው ለካ ልቤን ንጹህ ያደረኩት በከንቱ ነው እጄንም በየዋህነት የታጠብኩት በከንቱ ኖሯል አየ በንጽህና መሄድ ለካ ትርጉም አልባ ነው እንድትል ያረጋል አየ መጠበቅን ከባድ የሚያረጋው 3 ነገር ነው ብያለሁ አንደኛው ይሄ ነው ለምን ሰዎች በቀላሉ እልፍ ሲሉ ስታይ ትፈተናለህ 3 ነገሮች አንስቻለሁ መጠበቅ ብቻውን አለመሆኑ በመጠበቅ ውስጥ የሚበላሹ ነገሮች መኖራቸውና የማይጠብቁ አመፀኞች ሲሳካላቸው ስታይ እነዚህ በጣም ይፈትኑሃል
በጣም ይፈትናል። የእግዚአብሔር ሰው የተፈትነውባቸዋል። ለዛ ነው እኔን ያወራሁት። ስለዚህ ሰዎች ምን ሊያደርጉ ይችላሉ? ሁለት ነገር ልናገር እዚህ ጋር ደግሞ ምን ሊያደርጉ ይችላሉ በመጠበቅ ውስጥ። አንደኛው ሰው ጠብቀው ሲያቅታቸው ቅድም የተናገርኩት ነው፣ አቋራጭ መንገድ ይፈልጋሉ። የመጀመሪያው ይሄ ነው። ይሄ መንገድ አያዋጣም፣ የእግዚአብሔር መንገድ አያዋጣም ብለው በአቋራጭ ወደ ሌላ መስመር ይሄዳሉ። አቋራጭ ደግሞ ሁሌ ጥሩ አይደለም። በህይወታችሁ ዘመን ለአደጋ ከሚዳርጉ ነገሮች ሁሉ ምንድናቸው? አቋራጭ መንገድ፣ ሾርት ከት። በእግዚአብሔር ቤት ውስጥ ብዙ ሾርት ከት የለም እኔ እስከማውቀው። የእግዚአብሔር ቤት ቀጥተኛ መንገድ ነው። በቃ አባቶች የሄዱበት መንገድ አለ፣ ያ መንገድ ነው። ሾርት ከት የለም ወዳጅ። በአቋራጭ የምትገባባቸው ብዙ መንገዶች የሉም። ዝርዝር ውስጥ ብዙ አልገባም። ሁለተኛው ሰዎች ተስፋ ይቆርጣሉ። መጠበቅ ሲሰለቻቸው ቀጥሎ ከዚህ በኋላ ዋጋ የለውም ብለው ቶታሊ ህይወታቸው ላይ ተስፋ ይቆርጣሉ። ሁለተኛው ይሄ ነው፣ ተስፋ ይቆርጣሉ። መጠበቅ ሰዎች እንደዚህ ሊያደርጉ ይችላሉ። ሌላው ደግሞ እንደ አሳፍ ቶሎ የሚመለስ ነው፣ ገብቶ ቶሎ የሚመለስ። እሺ ወደ ሌላው ልምጣ። ለምንድነው እግዚአብሔር የሚያስጠብቀን? ይሄን ብናገር ጥሩ ነው። ለምንድነው እግዚአብሔር የሚያስጠብቀን? እግዚአብሔር የሚያስጠብቅሽ እኔት ለምንድነው? ራስን ጠይቀው። ለምንድነው እግዚአብሔር የሚያስጠብቀን? ለምንድነው አባቶቼን ያስጠበቃቸው? ለምንድነው አንተንስ የሚያስጠብቀ? እኔን ለምን ያስጠብቀኛል? ለምንድነው የሚያስጠብቀን? ለምን? ምክንያት የለውም። እግዚአብሔር ዝም ብሎ ሰው የማሰቃየት አጀንዳ ነው እግዚአብሔር ያለው? ዝም ብሎ ሰው ማስቸገር ነው ስራው ነው ወይንስ ምክንያት አለው? መቼም እግዚአብሔር ያለ ምክንያት አይሰራም። እና ለምንድነው እግዚአብሔር የሚያስጠብቀኝ? ለምንድነው አንተን የሚያስጠብቀ? ለምንድነው? የመጀመሪያው ከመጽሐፍ ቅዱስ ሐሳብ ነው የምነግራችሁ። የመጀመሪያው እግዚአብሔር ትልቅ ነገር ሊሰራብህ ከፈለገ የግድ ምን ያደርጋል? ያስጠብቃል። ይሄ የታወቀ ነው። በመጽሐፉ ላይ የምናያቸው ታላላቅ ነገር የተሰራባቸው ሰዎች ሁሉ ቅድም የዘረዘርኩላቸው ምን ያደረጉ ሰዎች ናቸው? የጠበቁ ሰዎች ናቸው። ምን ያደረጉ ናቸው? የጠበቁ ሰዎች ናቸው። ዮሴፍን ቅድም ነግሬያችኋለሁ። ዳዊትን ነግሬያለሁ። ኢየሱስን ሁሉም ታላላቅ ነገር ከፊታቸው ሲኖር እግዚአብሔር በመጠበቅ ውስጥ የሚሰራቸው እነሱን የሚሰራው ስላለ የግድ ምን ያደርጋቸዋል? እግዚአብሔር ታላላቅ ነገር የሰራባቸውን ሰዎች ፈላፈላ አርጎ አይደለም ያመጣቸው፣ በደንብ ሰርቶ ነው ያመጣቸው። ክብር ለኢየሱስ ይሁን። እስቲ አሜን በሉ እስቲ። ታላላቅ ነገር ከፊት ሳለ እዚህ ጋር የምታልፍባቸው መንገዶች ጠንካራ ይሆናሉ። ይሄን በደንብ ወቅ። የሙሴ ህይወት የሚነግራችሁ ይሄ ነው። የኢየሱስ ህይወት የሚነግረው ይሄንን ነው ወዳጁ። የሁሉም የእግዚአብሔር ሰዎች ህይወት የሚነግራችሁ ይሄንን ነው። የነ ዳዊት ህይወት ለምሳሌ ፈላፈላ ብሎ የመጣውን ሳኦልን ተመልከት። ሄደና አህያ ሊፈልግ ነው የሄደው ሰውየው። ምንም ብዙ ያስበበትም አይመስልም። ናና በቃ አንተን እግዚአብሔር ቀብቶሃል አለው። በምን? ዙፋን ላይ እንድትቀመጥ። ሰውየው ዙፋን ላይ ተቀመጠ እንጂ የእግዚአብሔርን ባህሪ አያውቅ፣ አገር አስተዳደር አያውቅ፣ ስንት ነገር አያውቅ። ሰውየው የሚያውቀው አህያ መፈለግ ብቻ ነው ወዳጄ። ብዙ ነገር አያውቅ። ልክ እዛ ጋር ሲቆም ገና በአንደኛውና በሁለተኛው ጦርነት በቃ አበላሸ። ከእግዚአብሔር ጋር ተጣላ። ሁለት ስቴፕ ላይ ነው የተጣላው። ሌላው ቀርቶ ከነብይ ጋር እንዴት እንደሚኖር እንኳን አያውቅም ሰውየው። አየህ፣ ነብይ ምኑ ነው የሚነካው ምኑ ነው የማይነካው እንኳን አያውቅም። በእስራኤል ባህል ሄደና የማይነካውን ጨርቁን ነካው ይላል አይደለም? ጨርቁን ሳበው፣ አይሳብም። ጨርቁን ሳበው፣ ጨርቁ ተቀደደ። ወዲያው ትንቢት ቃል መጣበት። ዛሬ እግዚአብሔር ዙፋንን ካንተ ቀደደዋል። ተመልከት። ማን ሳባለው? የነብይ ጨርቅ። ማን ጎትታለው? ከነብይ ጋር ከእግዚአብሔር ቤት ስርዓት አያውቅም፣ ምንም ነገር አያውቅም። ይሄ ሰውዬ ነው ሄዶ ወንበር ላይ ፈላ ብሎ የመጣ ማለት ነው። ፈላ ብለን የወጣንባቸው ነገሮች ብዙዎቹን ይዟቸው ሄዷል። በአቋራጭ ገንዘብ ያገኙ ሰዎች ከቸርች ይዟቸው ጠፍቷል። ባይዘው ከቸርች ጠፍተዋል። ስለዚህ እግዚአብሔር ትልቅ ነገር ሊሰራበት ሲፈልግ አለ የምታልፍበት መንገድ፣ ኮረኮንች መንገድ፣ አስቸጋሪ መንገድ። እኔ ግን እላለሁ እግዚአብሔር ካንተ ጋር አለ። እስቲ የሆነ ሰው እግዚአብሔር ከኔ ጋር አለ ይበል ባካችሁ። የፈለገ መንገዱ ጠንካራ ይሁን፣ እግዚአብሔር ካንተ ጋር አለ። እየራበም እየቸገረም እግዚአብሔር ግን ካንተ ጋር አለ። ያ ታላቅ ነገር እግዚአብሔር ሲያስብ ባንተ ህይወት አንዱ እንደዚህ ነው። ለምን? ጌታ የሚያየው ነገር አለ። ባጭሩ እኛ አይገባንም እንጂ እሱ የሚያየው ነገር ግን አለ። አሁን ዝም ብላችሁ አስቡት። ሙሴ ልክ የዛን ቀን ያንን ግብጻዊም ገሎ ምናምን ወዲያው እግዚአብሔር በቃ በዚሁ ቀጥል ቢለው ኖሮ ሙሴ ምንድነው የሚያደርገው? እርግጠኛ ነኝ 2.5 ሚሊዮን ህዝብ በሰይፍ ጨርሶ ብቻውን ከናን ይገባ ነበር። ለምን? ሰዎቹ በጣም ከባዶች ናቸው። ልክ ነኝ? በጣም ከዛ በኋላ ራሱ ሙሴን እንዴት እንደፈተኑት እኔ ይሄንን ህዝብ ወለድኩት እንዴ አላለም እንዴ? ተመልከት። ሙሴ በወጣትነቱ ቢሆን ኖሮ ብለህ አስበው። አንተ ነህ በእኔ ላይ ተናገርከው ና ቀው እዛ ሰፈር እናንተ ናችሁ እንዲያረጋችሁት እና እዚህ ጋር ተደርደር ጠቅላላ አንዱን ኢያሱን ይጠራና ሰይፍ አስታጥቆ ውደቅባቸው። ከዛው ዴንጀረስ። እውነቴን ነው የምነግርህ።
ሙሴ ይሄ ነገሩ ከውስጡ ልቅ ብሎ እስኪወጣ 40 ዓመት ይሄን ሰው መጠበቅ ያስፈልግ ነበር። ልክ ነኝ? ያ በቃ አብርሃም ጋር ስትመጣ ዘሴም በጉብዝና የወለድኩት እኔ ነኝ። በራሴ በተፈጥሯዊ መንገድ ነው ልጄ የመጣው። ሰው በሚወልድበት መንገድ ነው እኔ የሚወለድኩት እንዳይል የሰው መንገድ ዝግ ሆነ። በቃ የሰው መንገድ እስኪያልቅና የእግዚአብሔር መንገድ እስኪከፈት። እስቲ አሜን በሉ እስቲ። በቃ እንደማንኛውም ሰው ምናምን አይደለም በቃ። ስለዚህ የሱ መንገድ አለቀ። ራሱ አብርሃም የሚነግረን ጳውሎስም የሚነግረን የሱ ሰውነት ሞተ፣ የሷ ሞተ፣ አለቀ። እግዚአብሔር ከዚህ ሙታን ውስጥ ህይወት ያለውን ነገር ይዞ ወጣ። ክብር ለኢየሱስ ይሁን። ይሄ በአንተ ህይወት ይሆናል በኢየሱስ ስም። እየሞተ ነው እየጠፋ ነው በሰውኛ ግን ትነሳለህ። የምትነሳው በአንተ ኃይል ሳይሆን በእግዚአብሔር ችሎታ፣ በእግዚአብሔር ብቃት። በማን ብቃት? በእግዚአብሔር ብቃት ትነሳለህ። የቆየ ስትመጣ ብዙ ነገር ስፍራ እየለቀቀ፣ ብዙ ነገር እየጠፋ፣ ብዙ ነገር እየተሸራተተ፣ ብዙ ነገር እየጠወለገ ልክ ነኝ ይሄዳል። ግን እነግርሃለሁ በእግዚአብሔር ብቃት መነሳት ይሆናል። ክብር ለኢየሱስ ይሁን። ስለዚህ ትልቅ ነገር ሊሰራብህ ከፈለገ አንዳንዱ እንደዚህ ነው። ቢ ኬርፉል። ሁለት ነገር እንድትለዩልኝ ይፈልጋለች። እግዚአብሔርን መጠበቅና በሰይጣን ስራ መዘግየት በጣም ይለያያሉ። ሁለቱም ለማወቅ ስለሚያስፈልግ አንዳንዶች እግዚአብሔር አይደለም የሚያስጠብቃቸው፣ አንዳንዶች ሰይጣን ነው የሚያዘገያቸው። እንደሱ አይነቱን ጥሩ አማኝ ሆነ ነው የምታፈርሰው፣ ጥሩ ጴንጤ ሆነ ነው የምትንደው። ወዳጄ ጥሩ እግዚአብሔር ሰራዊት ሆነ አማኝ ወታደር ነው ብያለሁ። መዘግየትን ከጨለማ ዓለም የሆነውን መዘግየት የምታፈርሰው እንደዛ ነው። ምክንያቱም አንዳንድ ሰዎች እየጠበቁ ሳይሆን እየዘገዩ ነው። እየጠበቁ ሳይሆን ምንድነው? እየዘገዩ ነው። የሚዘገዩት በምንድነው? በጨለማው እንቅስቃሴ ነው፣ በመንፈስ ዓለም። ጳውሎስ እንዳለው ዲያብሎስ ግን ምን አረገናል? አዘገየናል። የመዘግየታችን ምክንያቱ ማን ነው? ዲያብሎስ ነው። አየህ፣ አንዳንዱ መዘግየት እንደዚህ ነው። መጠበቅና መዘግየት፣ ከእግዚአብሔር አጀንዳ መዘግየት፣ ከእግዚአብሔር ሐሳብ መዘግየት እንደዚህ ነው። ስለዚህ እግዚአብሔር ዛሬ አእምሯችሁን ይክፈት በኢየሱስ ስም። የዘገያችሁ ከሆነ ከጨለማው ዓለም ከሆነ ዛሬ ይፍረስ። እስቲ ይፍረስ በሉ ባካችሁ። ይፍረስ በጌታ በኢየሱስ ስም። ያ ምክንያቱም አንዳንዱን የሚያዘገየው እሱ ስለሆነ የሆነ ነገር ወደ አንተ እንዳይመጣ መንገድ ላይ ሆኖ የሚከለክል ካለ ኢየሱስ ያድናል። ስለዚህ ትልቅ ነገር ሊሰራብህ ከፈለገ እንደዚህ አይነት ነገር ሊያጋጥም ይችላል። ሁለተኛው እምነት የሚለካው በጊዜ ውስጥ ስለሆነ ሪሊ አንተ እግዚአብሔርን መከተልህ ራሱ የሚረጋገጠው በምን ውስጥ ነው? በመጠበቅ ውስጥ ነው። ሪሊ እንደው አንተ አሁን ከልብህ ነው ጌታን የምታምነው? ከልብሽ ነው ይሄንን ጌታ የምትከተዩ? ከልብህ ነው በቃ ነፍስህን ስጋህን ሰጥተህ ምንም በቃ የሚለው የሚረጋገጠው መቼ ነው? በመጠበቅ ውስጥ ነው፣ በጊዜ ውስጥ ነው እምነት የሚለካው። እምነት በአንድ ቀን አይለካም። መጽሐፍ ቅዱስ እምነት ይፈተናል ይላል አይልም? አብርሃምን ፈተነው ይላል አይልም? ወዳጆቼ ምኑ ነው አብርሃም የተፈተነው ካልከኝ፣ ጊዜ ውስጥ ነው የሚፈተነው። በጊዜ ውስጥ ትቀጥላለህ ወይ? ትናንት የተናገርካትን ቃል ዛሬ ትደግማታለህ ወይ ነው ጥያቄው። ትደግማታለህ? ትናንትና አመልካለሁ በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ኃይሌ እንዳልከው አቋም ሳትቀይር፣ ሐሳብ ሳትቀይር በዛው በመጣህበት ትቀጥላለህ። እምነት የሚለካው በጊዜ ውስጥ ነው፣ ሳትንሸራተት መሄድ። ምክንያቱም እግዚአብሔር የከበረውን ነገር የሚሰጠው ጠብቀው ለሚሄዱ ሰዎች ነው። ክብር ለኢየሱስ ይሁን። ከልቤ ነው ነገር አቋም ሳትቀይሩ። ስለዚህ እምነት ይለካል በጊዜ ውስጥ። ለዚህ ነው ቅድም ባነበብኩት ክፍል ላይ እግዚአብሔርን በመተማመን ምንም ያደርጉ ነው የሚለው፣ የሚጠባበቁ። አየህ፣ በጊዜ ውስጥ የሚፈተኑ። በጊዜ ውስጥ ተፈትነህ ትወድቃለህ ወይስ ታልፋለህ? ታልፋለህ። እና መጠበቅን አስቸጋሪ የሚያደርገውን ቅድም አየን። እምነት የሚለካው በጊዜ ውስጥ ነው። ለምንድን ነው እግዚአብሔር የሚያስጠብቀን ካላችሁ፣ እምነት የሚለካው በምንድን ነው? በጊዜ ውስጥ ነው። ሌላው ሶስተኛው በተስፋ መኖር እንድትለምድ ነው። ደግሞ በተስፋ አማኝ የሚኖረው በምንድን ነው? በተስፋ። እስኪ ተስፋ በሉ እስቲ። ሮሜ 4:18 ላይ ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋን ይዞ አመነ። ምን ይዞ አመነ ነው የሚለው? ተስፋን ይዞ አመነ። የብዙ አሕዛብ አባት የሚል ተስፋ እዚህ ጋር አንድ ልጅ የለም፣ ግን ምን ያዘ እሱ? የብዙ አሕዛብ አባት። አየ፣ በተስፋ ነው አብርሃም የኖረው። 25 ዓመት በምን ኖረ ካልከኝ፣ በተስፋ። ተስፋ ይዞ ነው ወዳጆች። እምነት አለ ጥሩ፣ እምነት ግን ያለ ተስፋ ዋጋ የለውም።
እምነት ካለ መኖር ያለበት ምን ይዘህ ነው የምታምነው? ተስፋ ይዘህ ነው። ተስፋ አለ እናንተ እጅ ላይ ወዳጆቼ። እና በተስፋ መኖርን ይሄ የክርስቲያን ላይፍ ነው። ባይዘው ጌታ ይመጣል የምንለው ተስፋ አይደለም እንዴ? ኢየሱስ ይመጣል ምን አለ? ምንም ያው የኖርን እኮ ነው። ግን ምን ስላለ ነው? ተስፋ አለ። ቃሉ ነግሮናል። ተስፋ እናረጋለን። ማራናታ እንላለን። ኢየሱስ ይመጣል እንላለን። አየ ተስፋ ነው ይሄ ወዳጅ። ተስፋ አትጣል። ተስፋ በተስፋ መኖርን ልመድ። በተስፋ መኖርን ልመድ ወዳጅ። እሱን ነው የሚለው። አብርሃም የኖረው በምንድነው ካልክ ምን ይዞ ነው 25ቱን ዓመት የቀጠለው ካልክ ተስፋ ይዞ። ልጅ አለ፣ ይስሐቅ አለ። አንድ ቀን ሁለት ቀን ምን አለ አብርሃም ብጠይቀው ምን ነው የሚለው? ይስሐቅ አለ፣ ይስሐቅ ይመጣል የሚል ተስፋን ይዞ አመነ። ሌላው ለምንድነው እግዚአብሔር የሚያስጠብቀን ካላችሁ፣ ሌላው ደግሞ ሞቲቭህን እግዚአብሔር ማወቅ ይፈልጋል። አይ ሞቲቭህ ራሱ ጤናማ ነው። ይሄ የልብህ ዝንባሌ የምትፈልገው ነገር ጤናማ ነው። የምትፈልገውን ነገር ለምንድነው የምትፈልገው? ለምንድነው የምትፈልጊው? ያን የምትፈልገው ነገር ለምንድነው የፈለከው? ቅባት ብትፈልግ፣ ጸጋ ብትፈልግ፣ ገንዘብ ብትፈልግ፣ ሚሊዮነር መሆን ብትፈልግ ለምንድነው የፈለከው? እግዚአብሔር መስጠቱ ሳይሆን ለምን እንደፈለከው ማወቅ ይፈልጋል። ማረጋገጥ ይፈልጋል። እግዚአብሔር ዝም ብሎ እየዘገነ ብርና ወርቅ የኔ ነው ስላለ እየዘገነ የሚሰጠው ነገር የለም። እንደዛ ቢሆን ኖሮ እዚህ የለም አለ እንዴ? የለም። እግዚአብሔር የሚሰጠውን ነገር የሚሰጠው with the right motive፣ ለጤናማ መንፈስ፣ ለጤናማ ጉዳይ፣ ለጤናማ አገልግሎት ነው እግዚአብሔር የሚሰጠው። the right motive። ሂዱና እግዚአብሔር ሰዎችን አንብቧቸው፣ እዩዋቸው። ወዳጄ ብትሰጠኝ አለች አይደለም ሐና? አየህ ሞቲቭ መስተካከል። ልጅ ብትሰጠኝ እቺን አንጀቴን አቃጠለችውን ሴትዮ ፊት ለፊቷ የዞርኩ አቃጥላት ነበር። ይቻላል እንደዚህ ማሰብ አይቻልም? ይቻላል። አቃጥላት ነበር ታሳረኝ ኖራ። ይቻላል ወዳጄ። ብዙ ገንዘብ ብትሰጠኝ አናታቸው ላይ ነበር አመነዳው መኪና ገዝቼ እዚህ አቧራና ውሃ እየቸለሰብኝ ያለፈውን ሁሉ እኔም እየረጨውበት ግራና ቀኝ። አንድ ቀን ብቻ ስልጣን ብትሰጠኝ አሳያቸው ነበር ማን እንደሆንኩ። the right motive፣ ትክክለኛው የልብህን ዝንባሌ እግዚአብሔር ማወቅ ይፈልጋል። ልክ ሐና ብትሰጠኝ እኔ ምን አደርገዋለሁ? አለቀ በቃ እዛ ጋር the right motive። እግዚአብሔር ገንዘብ ቢሰጥ ምንድን ነው የምታደርገው? ያው አቧራ እየቸለስክብን ታልፋለህ ወይስ ይዘው ትመጣለህ? ጳውሎስን እንደዛ አድርገውታል እኮ። አንተ ጸልየውላቸው ሰዎቹ ባለጠጋ ሆነው አቧራ እየቸለሱበት አለፉ። ሄድና የቆሮንቶስን መልእክት አንብቡት እኮ። ምን አለ ቆይ እኛም ከናንተ ጋር አብረን ባለጠጋ ብንሆን ምን አለበት አላላቸውም? ምን ችግር አለ እኛንስ ቢመቸል አለ። ምን ችግር ነበረው ብሎ ጠየቃቸው ቆሮንቶሶችን። እናንተ በልታችሁ እኛ ጦማችን የምታሳድሩን በጤና ነው ወይ ብሎ እኮ ነው ቻሌንጅ ያደረጋቸው። ጤና ነገሩ እንዴት ነው አለ። ምን አለ አብረን ብንከብር ምን አለበት? ብዙ ሰው የሚያስበው እንደዚህ አገልጋይ ወደ ላይ አውጪ እንጂ የሚወጣ አይመስላቸው። ዝም ብሎ ብቻ ወዳጄ እንደዛ የሚባል ነገር የለም። ካህናቱ እኮ አሻግረው መጨረሻ እነሱም ተሻገሩ። ቀሩ እንዴ? ቀርተዋል ወይ? ቀሩ እንዴ? ዮርዳኖስ ጋር አልቀሩም። አሻግረው እነሱም ያው መጨረሻም ቢሆን ተሻግረዋል። ኢየሱስ ያድናል። እሺ ስለዚህ ምንድነው ያልኳችሁ ያለ በተስፋ ሞቲቭ፣ የሰው እውነተኛ ሞቲቭ መታወቅ አለበት። your right motive please። እግዚአብሔር ሊባርካችሁ ሲመጣ አንዱ ማረጋገጥ የሚፈልገው your right motive። ስልጣን ከፈለክ፣ ገንዘብ ከፈለክ what is your motive ማለት ይሄ በጣም ወሳኝ ነገር ነው። ማወራው ወሳኝ ነገር ነው። ሞቲቭ በጣም ይወስናል። ሁልጊዜም እግዚአብሔር ልብን ይመዝናል አይልም ወይ መጽሐፉ? ስለዚህ ያው እግዚአብሔር ልብን ቢሰጥ ምን ታረጋዋለህ? ገንዘብ ቢሰጥ፣ የሆነ ነገር ቢሰጥ፣ የሆነ ነገር ብታረግ እሱን ደግሞ እግዚአብሔር ይለካል። በምን ይለካል መሰለህ? ገንዘብ ቢሰጠኛል ካለ መጀመሪያ ያለህን ሰጥተሃል ወይ ይልሃል። አየህ ለምን መሰለህ? ያለህን ካልሰጠ ትልቁን እንደማሰጥ መድኃኒዓለም ያውቃል። እኔ አይደለሁም የማውቀው፣ እሱ በደንብ ያውቃል። ስለዚህ መጀመሪያ ካለ ትሰጣለህ ወይ? ከትንሹ ታካፍላለህ ወይ? በትንሹ ለሰው ትኖራለህ ወይ? በትንሹ ለሰው ትጸልያለህ ወይ? በትንሹ ታገለግላለህ ወይ? በትንሽ ቦታ ላይ የሆነ ነገር ታረጋለህ ወይ? ትንሹን ካላከበርክ እንዴት እግዚአብሔር ለትልቅ አንተን ያስባል? ቴልሚ እግዚአብሔር እንደዛ ታሰራር የለውም። ዳዊት እኮ ስታንዳርድ የሆነ መንግስት ሲመሰረት ይኸውልህ መጀመሪያ እግዚአብሔር ማንን ላከለት መሰለህ? ወንበዴ፣ ይሄ በየሰፈሩ ያለ ማጅራት መቺ፣ በመንግስት ላይ ያመፀ፣ ግብር መክፈል ያቃተው፣ የተጨነቀ ምናምን ወዴት ሄደ ይላል?
አንድ ጤናማ ሰው አታገኝም ዳዊትን የተከተለ። እነዚህ ናቸው። ከዛ ዳዊትን ፈተነው። እነኚህን ሰዎች ይቀይራቸዋል አይቀይራቸው? እነኚህን ሰዎች በትክክል ይመራል አይመራም ዳዊት የሚል እግዚአብሔር ፈተነው ዳዊትን። ከትንሽ ጊዜ በኋላ ዳዊት አንተ ኃያላን አረጋቸው። አይገርም? ብርቱዎችና ኃያላን ቀየራቸው ሰዎቹ። እነዛ ማይረቡ የነበሩ እነዛ ምናምን የነበሩ ሰዎች እልም ያሉ ጦረኛ አለ የሚባል ጀግና አልወጣቸው። ዋት ፋንታስቲክ አለ እግዚአብሔር። ይሄማ መልካም ነው አለና ከዛ በኋላ ሰከንድ ስቴፕ እግዚአብሔር ኬብሮን ላይ ያነገሰው። 6 ዓመት የተቀመጠ ኬብሮን እዛ ጋም የሚገርም አስተዳደረ። ከዛ ሲቀጥል ሰው ኧረ እባክህ ይሄማ ልክ አይደለም ናና ኢየሩሳሌም ላይ ንገስ አሉት። ኧረ ክብር ለኢየሱስ ይሁን። የሆነ ሰው ዛሬ ከፍታ መንገድ ይጀምር በኢየሱስ ስም። ጀምሩ በጌታ በኢየሱስ ስም። ስቴፕ አለው። ስለዚህ እግዚአብሔር በትንሹ ይለካል። 10 ብር ሰጥቶ ቴስት ያደርጋል። 10 ብሩን ትቀረጥፈዋለህ ዝም ብለህ የሆነ እንትን ገዝተህ ትበላለህ ወይስ 9 ብር በልተህ 1 ብር ይዘህ ትመጣለህ? አየህ ከዛ ይፈታ ኦኬ ኢትስ ራይት። ይሄ ሰውዬ 9 ብር ቀርጥፎ 1 ብር ይዞ መጥቷል ይላል። አየህ እግዚአብሔር እንደዚህ ነው። በትንሹ ነው የሚለካ። በትልቅ ነገር እግዚአብሔር ሰው ለክቶ አያውቅም። እግዚአብሔር የሚለካው በምንድን ነው? በትንሹ ነው የሚለካ። በጥቂት ነገር ነው። ብዙ ሰዎች በትልቅ የሚገመቱ ይመስላቸዋል። ኖ ሂዱና መጽሐፋችሁን አውቁ። በትንሽ ነገር ነው እግዚአብሔር ሰዎችን የሚለካው። እኔ ይገርመኛል። ጥቃቅን ነገር ነው ሰዎችን ከብዙ ፍጻሜ ያጎደላቸው። አሁን አንተ እንደው አሁን የምስር ወጥ የሚባል ምግብ አሁን ሰውን ከፍጻሜ ያጎላል። እንደው ዝም ብለህ አስብ። አሁን ምስር ወጥ ምንድነው? አሁን ራሱ ምስር በዛ ጊዜ በጣም ርካሽ ይመስለኛል። እኔ ራሱ ሰርቶ አይበላም እንዴ? እንደው በእውነት አንጀቱን አስሮ እንደምንም ኪችን ገብቶ አይቀቅልም እንዴ? አይቀቅልም። እሺ ምን አሁን ይሞታል? ግን በጣም ሲምፕል ነው የሚመስለው ነገሩ። በዛ ሲምፕል ፍጻሜውን አበላሸው ሰውየው። ዲስቲኒውን አበላሸው። ይኸውልህ ሄዱ መጽሐፉ ስታጠና ቀላል የሚመስል ምርጫ፣ ቀላል የሚመስል ነገር የሰዎችን ፍጻሜ ሲቆጣጠር ትመለከታለህ። ስለዚህ ሞቲቭ ምን ነው ያልኳችሁ? የልባችን ምን ዝንባሌ፣ የልባችን ዝንባሌ በትንሿ በጥቂቷ በምናምኑ ላይ ታማኝ ከሆንክ ኢዮብ ላይ እንደሚለው በብዙ ትሾማለህ ይላል መጽሐፉ። ትክክል ነው። ኢየሱስ ያድናል። እስቲ አሜን ይበል የሆነ ሰው። እስቲ ዛሬ በኢየሱስ ስም ከፍታ ጀምሩ እናንተም። ስለዚህ ሰው እግዚአብሔር ሁሌ እንደሚቆጣጠርና እንደሚያያችሁ ከኖርን ሁሉ ነገር ትክክል ነው። ሌላው ሰው መሆን እንዲገባ ነው። ምንም ለምንድነው እግዚአብሔር በዚህ ውስጥ የሚያሳልፍ ካልክ ትልቅ ቦታ የደረስክ ቀን እንዳትረሳ፣ አንተም ሰው መሆን እንድታውቅ። አንተም እግዚአብሔር ባያነሳ ያው ነህ፣ አንተም እኔም ያው ነኝ። አንዳንዱ ነገር ውስጥ የምታልፈው ለዚህ ነው። እስራኤልን እግዚአብሔር እንደዚህ ያለው ይኸውልህ አላቸው። እግዚአብሔር አንድ ማስጠንቀቂያ ሰጣቸው። አንተ በግብጽ ሀገር መጻተኛ ነበርክና። ምን ነበርክ? ስደተኛ ማለት ነው አይደለም? መጻተኛ ስደተኛ ነበርክና መጻተኛውን በደጅ አትክፋው። አስታውስ አንተ የት ጓ እንደነበርክ፣ ምን አይነት መከራ ስትበላ እንደነበረ፣ ምን አይነት ችግር ውስጥ እንደነበርክ አስታውስ። አሁን ካለፈልህ በኋላ አንተም ባለ ሀገር ከሆንክ በኋላ ማርና ወተት የሚያፈሰው ሀገር ተቀምጠ ባለጠጋ ከሆንክ በኋላ የተቸገረ ወደ አንተ ሲመጣ አትክፋው። ስለዚህ ሰው መሆን እንዲገባ አንዳንድ ነገሮችን ታልፋለህ። ለምን? ከፍ ያልክ ቀን እንድትራራ። እኔም እኮ እንደዚህ ነበርኩ። እኔም እኮ እንጀራ ለ6 ወር አልበላውም ነበር። ለአመት እንጀራ ጠፋ ባይኔ የዞረ ይገባሃል። እንጀራ ያልበላ ሰው አንተ ጋር ሲመጣ ይገባሃል። የጠማው ሰው ሲመጣ ይገባሃል። የራበው ሰው ሲመጣ ይገባሃል። ያለፍክበት መንገድ ልብ ላይ እንዲተከል እስቲ አሜን በሉ እስቲ። ብዙ ሰው በእውነት በጣም የሰው አንዱ ትልቁ ችግር ይረሳል። በጣም ሰው እኮ ምን አይነት ይረሳል። የትናንቱን ይረሳል። እሱ ያለፈበትን ይረሳል። እሱ የተጨነቀውን ጭንቀት ይረሳል። ይሄ እንዳይሆን እግዚአብሔር ይፈልጋል ደግሞ ሁሉ ጊዜ። ለዚህ ነው እግዚአብሔር ይመጣና ዳዊትን ያስታውሰዋል። ዳዊት እንኳን እንዳይረሳ ታስታውሳለህ። አንተ ዛረኛ የምናምንትን ይያለ ከበግ ጥበቃ ወሰድኩ። ከምን ወሰድኩ? ከበግ ጥበቃ ወስጄ በእስራኤል ላይ አለቃ አረኩ። አስታውስ መነሻህን። እዛ ላለው ራራለት። አየህ እግዚአብሔር አንዳንድ ነገር ውስጥ እንድታልፍ የሚያደርግ ነገ እግዚአብሔር ሲያነሳ እንዳትረሳ። እግዚአብሔር ቤት ሲሰጥ እንግዳ ማሳረፍ እንዳትረሳ። ዛሬ በኪራይ ቤት መከራን የምትበላው እንዳትረሳ። እግዚአብሔር ባለጠጋ ሲያደርግ አንተ ዳቦ አንተ የተራብክበትን ጊዜ አስታውሰ ለሰዎች ዳቦ እንድትገዛ። እግዚአብሔር አንዳንዱን በዳቦ ማጣት ያሳልፋል። አንዳንዱን በተለያየ ነገር ውስጥ ያሳልፋል። እንዳትረሳ።
እንዳትረሳ። የከፍታ መንገድ እንደዛ ነው። አንዳንዱ ለዚህ ነው እንዳንረሳ ሰው መሆን እንዲገባ። ምንም ብትሆን ዛሬ ኃያል ብትሆን ዛሬ ትልቅ ቦታ ብትደርስ you are human ምንም አይደለም። ዳዊት አንዴ እንደዛ አለ። በጣም ልቤን ይነካዋል። ዳዊት በጣም ወደው ሰው ነው። ሁሌም በስብከቴ ውስጥ ነው ማነሳው። አንድ ጊዜ አበሳጩት የእህቱ ልጆች ጽሩያ የምትባል የሱ ልጆች አሉ ዮአብና አቢሳ ምናምን የሚባሉ የጦር አለቆች ናቸው። እና ማይሆን ስራ ሰሩ። ያገኙትን የሚገሉ ናቸው። አንተ ሰዎቹ በጣም የሆነ ምን አይነት መንፈስ ነው የተጠናወታቸው? ያገኙትን ይገላሉ። አበኔር የሚባል ሰው መጣ። የሳኦል ጦር አለቃ ምስኪን ምንም በቃ መጥቶ ሊታረቅ ነው የመጣው። ሊታረቅ የመጣውን ሰው ኢየሱስ ስላልነበረ እሱ በሌለበት ነው የመጣው። ሲመለስ ኧረ አበኔር መጥቶ ነበር አሉና ወሩት። እሱ ደግሞ ውስጡ ቂም አለ። ለምን? ወንድሙን የኢዮአብን ወንድም አዛሄልን ገሎበታል። ተመለስ እያለው ነው የገደለው። ታስታውሳላችሁ ታሪኩን? አዎ ተው እኔ አንተን መንካት አልፈልግም ተመለስ ይለው እምቢ ሲለው ነው የመጣው። ምንም አላጠፋም። ተመልከት፣ እንዲህ አይነት ነገር ነው ያለው። ከዛ በኋላ የሆነው ነገር ምንድነው? ጠበቀ። ኢዮአብ ጠበቀ። መጥቶ እኮ ነው ሄደው። አበኔር መጥቶ ሄዳል ነው እንዴ? ዝም ብሎ ይለቀዋል? ቂም ውስጡ አለ። ተከተለውና ሄደ። ሰላም የሚያዋራ መሰለና ወቅቶ ገደለው ይላል። አያሳዝንም? ዳዊት የለቅሶ ቅኔ ያለቀሰው ያኔ ነው። አበኔር እንዴት ሰነፍ እንደሚሞት ይሞታል። አንተ ጀግና አይደለም አንገቱን አትሎም ነበር ማለት እኮ። እንዴት ሰነፍ እንደሚሞት አንተን የመሰለ ሰው እንዴት አታሎ ነው የገደለው? እሱ አይደለም። ከዛ በኋላ ዳዊት የተናገረው ትዝ ይላችኋል። እነኚህ የጽሩያ ልጆች በርትተውብኛል አለ። በጣም ነው ያሳዘነኝ። በርትተውብኛል። እናንተ ሰዎች እኔ ምንም ዛሬ ለመንገስ የተቀባው ብሆን ደካማ ነኝ። ደስ አይልም? አይ አም ኪንግ አይ ነው። ግን እኔ ምንድነኝ? ደካማ ነኝ። ሰው መሆኑ ይገባሃል። በቃ ያሳለፍከው ስታውቁ ምንም እንዳለው የእግዚአብሔር ምህረት ብቻ እንደሆነ የደረስክበት ቦታ የደረስከው በእግዚአብሔር ቸርነት ብቻ እንደሆነ ይገባሃል። ወዳጄ ይገባሻል የኔ እህት። ስለዚህ መጠበቅ ይሄ ሁሉ ነገር አለው። ይሄ ሁሉ ነገር አለ። ኢየሱስ ያድናል። ስለዚህ ለሌላው መራራት እስክትችል ድረስ አንዳንዱ ነገር ችግር ውስጥ የምታልፉት አንዳንድ ተግዳሮት ውስጥ አሁን አንዳንድ ሰዎች ይላሉ ልክ ጴጥሮስ እንዳለው ሁላችንም እንላለን። ያው የጴጥሮስ እሱ ብቻ ያው መቼም እሱ ስለተጻፈ እንደ ልባችን አፋችንን ከፍተን እንሰብከዋለን። መቼም እንጨፈጭፈዋለን። አይገልጸውም ጴጥሮስን ሶስቴ ካደ ምናምን ይያል። ግን ሁላችንም ያው ነን። ሁላችንም ያው ነን። ጌታ ሆይ እንዲህ ብታረግ የለንም፣ እንዲህ ብታረግልኝ እንዲህ ያረጋለሁ፣ እንዲህ ቢሆን እኮ እንዲህ ምናምን እንላለን። ግን የለንም ወዳጅ። ጴጥሮስ አንዴ ነው የተገላገለው። እኛ ግን በየቀኑ ነው በየቀኑ ነው እንደዛ የምንለው። ጌታ ይርዳን። እስቲ የሆነ ሰው እግዚአብሔር ሆይ እርዳኝ ይበል እስቲ። ድገሙ እስኪ እንደገና። እግዚአብሔርን ባትጠብቅ ምንድነው የምትሆነው? እግዚአብሔርን የማይጠብቁ ሰዎች አንደኛ በራሳቸው ዕውቀት የሚተማመኑ ናቸው። የታወቀ ነው ይሄ። ባልጠብቅስ መብት ነው፣ መብት ነው። ምንም ጥያቄ የለውም። ኑሮህ በራስ ዕውቀትና በራስ ልምድ ላይ ብቻ ይሆናል ማለት ነው። ኃላፊነቱን የምትወስደው አንተ ነህ። እግዚአብሔር አይወስድም ከዛ በኋላ ላለው ነገር። ስለዚህ ማለመጠበቅ መብት ነው። እግዚአብሔር ማንንም ስለማያስገድድ መብት ነው። እሺ ሁለተኛው እግዚአብሔር ካንተ ጋር መተባበር ያቆማል። የማትጠብቅ ከሆነ በእግዚአብሔር መንገድ ላይ እግዚአብሔር ካንተ ጋር መተባበር ያቆማል። እግዚአብሔር ትብብር ያቆምባችሁ በኢየሱስ ስም። እስቲ የሆነ ሰው ጠብቀዋለሁ ይበል እስቲ። ድገሙ እስኪ እንደገና። ስንጠብቅ ምን እናርግ? እንዴት እንጠብቀው? ጌታ ይመጣል ነው ያልኳችሁ። ጌታ ይመጣል። ሲሆን ሰው ይመጣል ይበለኝ እንደገና። ጌታ ይመጣል። ግን እስኪመጣ ድረስ እንዴት እንጠብቀው? እሺ እኔን ሁሉ አውርታል። እንዴት እንጠብቀው ጌታን? ዋናው ነገር በእምነት እንጠብቅ። በምን እንጠብቅ ነው ያልኳችሁ? በእምነት መጠበቅ ማለት አንደኛ በምስጋና መጠበቅ፣ ሁለተኛ በጸሎት መጠበቅ፣ ሶስተኛ እያገለገሉ መጠበቅ ነው። በእምነት መጠበቅ ያስፈልጋል። አንዳንድ ሰዎች ይጠብቃሉ፣ ግን በምን አይጠብቁም? በእምነት አይጠብቁም። በእምነት አንዳንድ ሰው አሁን ትጠብቀዋል። አላያችሁም? የሆነ ሰው ሲጠብቅ መንገድ ላይ መሬቱን ድውያ አይመጣም እንዴ እንደዛ እንዲያጠባበቃል ላይ ምንድን ነው 10 ስልክ አትመጣም እንዴ ይደርሳል ምናምን እያለ የሚጠብቅ ማለት ነው እየተነጫነጨ። ስለዚህ እኔ የምነግራችሁ በምንድን ነው? በእምነት መጠበቅ። እስቲ የሆነ ሰው በእምነት ተጠብቃለሁ ይበል እስቲ። ድገሙ እስኪ እንደገና እስቲ። በእምነት ውስጥ ምንድን ነው ያልኳችሁ? በምስጋና መጠበቅ፣ በጸሎት መጠበቅ፣ ከዛስ እያገለገሉ መጠበቅ። ጌታ መጠበቅ ማለት እንደዚህ ነው። ብዙ አይነት አጠባበቆች ስላሉ ነው እዚህ ጋር 1 3 4። ሁለተኛው በዝምታ መጠበቅ ነው። አንዳንዶች በዝምታ ነው የሚጠብቁት። በዝምታ አይ እኔ ቸርችም አልሄድም የትም አልሄድም ቤቴ ነው የምጠብቀው።
ቤታችሁ ቤቴ ነው የምጠብቀው የሚሉ ሰዎች ጥሩ አይደለም እሱ። ቤት ምን ትጠብቀዋል? እዚህና እናጠብቅ እንጂ አብረን እንጠብቅ እንጂ ተጋግዘን አይሻልም እንደ ወገን? አዎ ተጋግዘን እንጠብቅ እንጂ አንዳንዱ እንደዛ ነው። አየህ እንደዚህ አይነት ሰዎች ምን ያደርጉም? በዝምታ የሚጠብቁ ሰዎች አይጸልዩም፣ ህብረት አያደርጉም። እንደው ብቻ እስኪ የሚሆነውን ያለው ብሎ የሚጠብቁ እንዲህ አይነት አጠባበቅ ጥሩ አይደለም። የመጀመሪያው ነው ጥሩ በእምነት መጠበቅ። ሁለተኛው አጠባበቅ እንደዚህ ነው። በዝምታ የሚጠብቁ ሰዎች አሉ፣ ምንም እንቅስቃሴ የማያደርጉ ምንም ያለ ምንም እንቅስቃሴ ዝም ብለው እስቲ እናየዋለን፣ ያው ጌታ ብሏል እንግዲህ እናየዋለን ያሉ የሚጠብቁ ማለት ነው። በዝምታ መጠበቅ። ሶስተኞቹ ደግሞ በማጉረምረም የሚጠብቁ ቅድም የነገርኳችሁ። እነዚህ ደግሞ በምን የሚጠብቁት? በማጉረምረም እየተወራጩ ማለት ነው። እየተወራጩ የታል የተናገራቸው ነብይ ካለ ምን አሁን ከተማ ሁሉ ሐሰተኛ ነብይ ነው ሐሰተኛ ነው። ምን በቃ ዝም ብለው ከኪሳቸው ያወጡ ይላል ግማሹ። በቃ ነብዩን እንደሰደበ ቸርች እንዳንኳሰሰ አገልጋይ እንደወቀሰ ምናምን ቤት ውስጥ ሄድኮ መጽሐፍ ቅዱሱ ምን ሸረሪት አድርቶበታል። አቧራ ጠጥቷል እኮ ግን ይወጣና እንደተሳደበ እንደወቀሰ ነው። በቃ ኮናኝ ነው አሉ። እንደዚህ በማጉረምረም የሚጠብቁ በማጉረምረም እግዚአብሔር አልተናገረም የሚሉ ኤርሚያስን የሚያሰቃዩት እንደዚህ ነው። ኧረ እባክህ እግዚአብሔር አልተናገረም ይሉታል። በማጉረምረም የሚጠብቁ። እናንተ ግን በእምነት ጠብቁ በኢየሱስ ስም። እስኪ አሜን በሉ እስቲ። ልክ ገበሬ እንደሚጠብቀው ደስ ይለኛል። ገበሬ ያርሳል፣ ከዛ ይዘራል፣ ከዛ ወደ ቤቱ ይሄዳል። በቃ ይጠብቃል በእምነት ይበቅላል ብሎ። አያችሁ ይበቅላል ብሎ እግዚአብሔር ዝናብ እንዲያዘንብለት እየጸለየ ልክ ነው እየጸለየ ይጠብቃል። ወዳጅ እንደዚህ አይነት ጥበቃ ይሁንላችሁ በኢየሱስ ስም። በእርግጥ እሱ ይመጣል። በእምነት ለሚጠብቁት ይመጣል። እስቲ ድገሙና ይመጣል በሉ እስቲ። የ70 ዓመቱን እግዚአብሔር ሳይረሳ ከመጣ ለእስራኤል አየ እግዚአብሔር 70 ዓመት በፊት የተናገረውን ጠብቆ ከመጣ ከዛ ሁሉ መከራ እግዚአብሔርን ካዳነ እንዴት እግዚአብሔር ላንቺ አይመጣም? እንዴት ለኔ አይመጣም? በእርግጥ ይሄ ጌታ ይመጣል። ድገሙና ይመጣልኛል በሉ እስቲ። ኢየሱስ ያድናል።